ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለፉን እርቃናችንን እናውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷን እግሮቿን አስሬ ነው እየጎተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው ምን ሄደው አንቺን እኮ ትችሻለሽም ስትለኝ እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወርቄ በቃ እኔ እንጃ። የግፋችን ጽዋ ሞልቶ ከፈሰሰ ሰንበትበት ብሏል። ሰው ሆዱን አምልኮ ህሊናውን ጥሏል። ሕፃናት ተደፍረው ታንቀው ቢገደሉ ምን ሊገደን እኛ ቤታችን ነው ሙሉ። ማህፀን በፌሮ በብረት ቢነካ ምናችን ጎደለ ምናችን ተነካ። በየሃይማኖቱ እግዚአብሔርን ስንጠራ ውለን የምናድር አማይ መሳይ ህዝቦች ከእምነታችን በላይ ለዘር ለቋንቋችን ካልሞትን የምንል ሰው መሳይ እባቦች ሰው ሲሞት ለማዘን ዘር የምናጣራ ሰዎች ላይ ለመፍረድ ቅንጣት ማንፈራ አምላክ ምን አገባው እኛንን ፈጣሪ ያሻንን ምንገድል ያሻንን አኗሪ ብለን ከወሰንን ዘመናት አለፉ። በእኛ ጭካኔ ውስጥ ስንቶች ተቀጠፉ። ሰው ከመሆን በላይ ዘር ነክሶ ውስጣችን በራስ ወዳድነት ደንድኖ ልባችን እንዴት እንግባባ አንድ ይሁን ድምጻችን። እግዚአብሔር የሚገርመኝ ሁሉን ነገር ፈጥሮ አስውቧት ሲያበቃ ምድርን አበላሻት ሰው በሚባል ጭቃ። እንዲሁ ሆነን ሁለት አካለ ስንኩል ማን ይቀበለናል አልኳት። ምክንያቱም ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም? መቼ ነው እምዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችለው? እኮ መቼ ነው እቺ ሀገር እናት ሚስት እህት ተብላ በምድር ላይ እንቁ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚህችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚህችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው። ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም።
እንደ ማህበረሰብ ግን ይህን ነገር በቃኝ የምንልበት በቂ ምክንያት አለ። የሚታገሉልን ሴት ልጅን ካላከበሩ ለማን ነው የሚሰሩት? ለአጋንንት። ሁላችን ራሳችንን ቆመን እንጠይቅ። የዚህ ሴት እንዲህ መሆን የሌሎቹን ደግሞ ተጨማሪ ነገር የሚያሳየን ነውና ጩኸታችን በለቅሶና በእንባ መፍሰስ የታጀበ መሆን አለበት እንጂ በመርሳት ላይ የተመሰረተ መሆን መቻል የለበትም። ፍትህ፣ የህግ መከበር ለሴት ልጅ። የዛሬ ስንት ዓመት እንደሆነ ስለጠፋኝ ነው እንጂ ቀኑ እርግጠኛ አይደለሁም። የደንቢ ዶሎ ተማሪዎች ታገቱ የተባለ ጊዜ የምታስታውሱ ከሆነ ማለት ነው። እና እዛ ሴቶቹን እህቶቻችንን መልሱ የሚል ዘመቻ እናደርግ ነበር ፌስቡክ ላይ እና አንድ ዓመት ከምናምን ወደ 360 ምናምን ቀናት ከአንድ ዓመት በላይ ፖስት በየቀኑ እናደርግ ነበር እህቶቻችንን ፈልጉ እያልን ማለት ነው። እና አንድ ልጅ ነበረ ሁሌም ቀኑን እየቆጠረ ይሄን ያህል ቀን ሆነው ይሄን ያህል ቀን ሆነው እያለ ፖስት የሚያደርግ እኛ ደግሞ ሼር በማድረግ እንተባበር ነበር። ሰው ነኝና ራስ ወዳድ ነኝና ተስፋ ቆርጬ ግድ ማሰጠኝም ተውኩት ማለት ነው። ከዛ ትናንትና ይሁን መቼ ይሁን አላውቅም ፖስት የተደረገው አሁን ማህበራዊ ሚዲያ ላይ ማየቴ ነው። አንዷ የደንቢ ዶሎ ተማሪ ነበረች የታገተችው የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ አሳየች። ከተናገረች በኋላ ሰው ምን አለ? ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ፣ ፋይሉን ወሰደ፣ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ ያየሁት የለም ዩቲዩብ ላይ ማለት ነው። እና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ህመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ። ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበር አሉ። እንዴ እህቶቻችን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም፣ በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቀዋለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይህን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ሰቆቃ ህዝብ ላይ እያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ፣ ይህንን የምታደርጉበት ጊዜ በቅርቡ ያበቃል። እውነቴን ነው የምላችሁ፣ እድል እንደዚህ ፊቷን አታዙርባችሁ። ከኢቢኤስ ቲቪ ላይ እንዲጠፋ ስለተደረገው ቪዲዮ በአጭሩ ልንገራችሁ። ብርቱካን ትባላለች። ከልጅነቷ ጀምራ በስቃይ ያደገች ልጅ ናት። በልጅነቷ ቤተሰቦቿን አጣች። በአሳዳጊዎች እየተበደለች እየተሰቃየች አደገች። ትምህርቷን ግን እንደምንም ጨርሳ ዩኒቨርሲቲ ገባች። 2ኛ ዓመት ላይ እያለች ግቢ ውስጥ ረብሻ ተፈጥሮ ከብዙ ሰዎች ጋር በአጋቾች ተወስዳ 1 ዓመት ከ6 ወር አስቡት፣ ምግብ መጠጥ የለም በሚባል ደረጃ 1 ዓመት ከ6 ወር ጫካ ውስጥ ተሰቃይታ በስተመጨረሻ ደግሞ በ6 አጋቾች ተደፍራ ጫካ ውስጥ የተጣለች ሴት ናት። ከዛ በኋላ አረገዘች፣ ጎዳና ላይ ወደቀች፣ ልጇን ወለደች። በአሁኑ ሰዓት አካላዊ፣ ስነ ልቦናዊ፣ ኢኮኖሚያዊ ችግር ውስጥ ትገኛለች። የምትችሉ ሁሉ እንድትረዷት፣ እንድታግዟት፣ በርቺ አይዞሽ እንድትሏት እጠይቃቸዋለሁ። እባካችሁን የምትችሉ ሁሉ እቺን ልጅ አብረን እንርዳት። ኢትዮጵያን በጣም ነው የምጠላታለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም ማለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። ለምንድን ነው የማትወጃት ኢትዮጵያን አልኳት። ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት፣ ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለው እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ? የለም። የሚያስለቅስ ነው። ብዙ ወንጀል የሚሰራው ስሟ 40 ጊዜ መጽሐፍ ቅዱስ በተጻፈባት ሀገር። የእግዚአብሔር ሀገር ሆና ከሆነ እንደዚህ እየሆን ያለ ነው። የእግዚአብሔር ሀገር ባትሆን ኖሮ ምን ልንሆን ነበር? በዚህ ዓለም ላይ ስንኖር ዘላለማዊ የሆነ ደስታ የለም፣ ዘላለማዊ የሆነ ሐዘንም የለም።
አንድ ጊዜ እንደሰታለን፣ ሌላ ጊዜ ደግሞ ልናዝን እንችላለን። ዛሬ ብናዝን ሌላ ጊዜ እንደሰታለን፣ ዛሬ ብንደሰት ደግሞ ሌላ ጊዜ የሚያሳዝን ነገር ሊገጥመን ይችላል። ስለዚህ ከሰማይ በታች ባለ ሕይወታችን ውስጥ ቋሚ የሆነ ደስታ ላይኖር ይችላል፣ ቋሚ የሆነ ሐዘንም ላይኖር ይችላል። ሁሉም ነገር የሚፈራረቅ ስለሆነ እኛ ክርስቲያኖች ግን መረዳት የሚገባን ማስተዋል የሚገባን ትልቅ ቁም ነገር አለ። የደስታችን መሰረቱ እግዚአብሔር እንደሆነ ካወቅን የትኛውን መከራ የትኛውን ፈተና ቢደርስብን ሁልጊዜ በእርሱ ደስ ይለናል። ዕንባቆም ሁልጊዜ በእግዚአብሔር ደስ ይለኛል በማለት እንደተናገረው እንዲሁም ደግሞ ብርሃነ ዓለም ቅዱስ ጳውሎስም በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ በማለት እንደተናገረው የደስታችን መሰረቱ እግዚአብሔር እንደሆነ ካወቅንና ካመንን ሁልጊዜ በእርሱ ደስ ሊለን ይገባል። በዚህ ዓለም ላይ ሰዎች ተስፋ ሲቆርጡ ራሳቸውን ለማጥፋት ልዩ ልዩ አማራጮችን ሲጠቀሙ እንመለከታለን። ይህም የሆነበት ምክንያት ምንድነው ብለን ስንመለከት ደስታቸውን የመሰረቱት በቁሳቁስ ላይ ነው። ደስታቸውን የመሰረቱት በሚያገኙትና በሚያጡት ነገር ላይ የተመሰረተ ስለሆነ ነው። ነገር ግን መረዳት የሚገባን ትልቁ ቁም ነገር እኛ ደስታችንን መመስረት የሚገባን በእግዚአብሔር ላይ ነው። እግዚአብሔር አባታችን፣ እግዚአብሔር አምላካችን የሚሰጠንም የሚነሳንም ለገዛ ጥቅማችን እንደሆነ መረዳት አለብን። ብዙ ጊዜ ብርታታቸውን ጥንካሬያቸውን ብቻ ስለምናስተምር እኛም ደግሞ የምንሰማው ብርታታቸውን ጥንካሬያቸውን ብቻ ስለሆነ እንጂ የትኛውም ጻድቅ በሕይወቱ መከራ ገጥሞታል። ያልተራበ ጻድቅ የለም፣ ያልተጠማ ጻድቅ የለም። መከራ ያልደረሰበት ያልተቸገረ ቅዱስ የለም። በብሉይ ኪዳንም ቢሆን በሐዲስ ኪዳን በገድላት በድርሳናትን ብንመለከት የትኛውም ጻድቅ በብዙ ፈተናና በብዙ መከራ ውስጥ ያለፈ ጻድቅ ነው። ለዚህ ነው መጽሐፍ ሲናገር ጻድቅ 7 ጊዜ ይወድቃል ደግሞ ይነሳል በማለት የተናገረው። ውድቀቱ አይደለም ጻድቅ ያሰኘው መነሳቱ ነው። ስለዚህ ክርስቲያኖች የትኛው መከራ በሕይወታችን ቢገጥመን ተስፋ ልንቆርጥ አይገባም። ብንወድቅ እንኳን እንነሳለን፣ ትንሣኤ አለን። ተስፋ መቁረጥ አይገባንም። እኛ ክርስቲያኖች ከሞት በኋላ ስላለ ሕይወት ተስፋ አድርገን የምንኖር ስለሆንን በምድር ላይ ችግር ቢመጣ ፈተና ቢመጣ መከራ ቢመጣ ሁሉም ጻድቃን፣ ሁሉም ቅዱሳን፣ ሁሉም አባቶቻችን በዚህ የውጣ ወረድ ሕይወት ውስጥ ያለፉ ናቸው። አብርሃምን እግዚአብሔር እባርክሃለሁ ብሎ ተስፋ ሰጥቶት ከአገሩ ከወጣ በኋላ አብርሃም ተርቦ ስንዴ ልመና ሄዶ ሚስቱን እህቴ ናት ብሎ ተናግሯል። እነ ዳዊትን ብንመለከት እነ ሰሎሞንን ብንመለከት እነ ኤልያስን ብንመለከት ብዙዎቹ በብዙ ፈተናና መከራ ውስጥ ያለፉ ቅዱሳን አባቶቻችን ናቸው። እንዲሁም ደግሞ ቅዱሳን ሐዋርያትን ብንመለከት እየታሰሩ እስር ቤት ገብተው ተንቀው ተገርፈው ተዝቶባቸው እንኳን ደስ እያላቸው ከእስር ቤት የወጡ ናቸው። ስለዚህ በሕይወታችን ውስጥ ደስታና ሐዘን የሚፈራረቅ እንኳን ቢሆን እኛ ክርስቲያኖች ግን ሁልጊዜ በእግዚአብሔር ተስፋ አድርገን ራሳችንን ለእግዚአብሔር ሰጠን ከእግዚአብሔር ጋር በዚህ እውነትና እምነት ልንኖር ይገባል እንጂ በየትኛውም ፈተናና መከራ ተስፋ ቆርጠን አንዲት ነፍሳችን ላይ ልንወስን አይገባም። ምክንያቱም እኛ ክርስቲያኖች በሰማይ ሀገር የተዘጋጀልን መኖሪያ የተዘጋጀልን እግዚአብሔር የመረጠን የወደደንና ያከበረንን በስጋዊ ሕይወታችን በዚህ ዓለም ባለ ጥቅማ ጥቅም እግዚአብሔርን አንመዝነውም፣ አንጠራጠረውም፣ አንለካውም። ምክንያቱም እርሱ የዘላለሙን ያዘጋጀልን አባታችንና ሕይወታችን ስለሆነ ማለት ነው። ሰላም ጤና ይስጥልኝ። እንዴት ነው ፈለገ? እግዚአብሔር ይመስገን። እሺ ማምን ተካፊ ነበረ እኔ በህይወቴ በጣም ተስፋ ቆርጬያለሁ። ለዛ ነው አንዳንድ ያስቆርጣል ሁኔታዎች። ምንድን ነው?
እንዲህ እንድታስብ ያደረገሽ ምንድነው? እንደዚህ ገፋፋሽ? እስቲ ሀሳብሽን አካፍኝ። እኔ ከሀገር ከወጣው 7 ዓመቴ ነው አሁን እና ከሀገር ከወጣሁ በኋላ ከቤተሰብ ጋር ብዙ ኮሚኒኬሽን የለኝም ነበር። ማለት እኔ የተፈጠረ ነገር ነበር እና በሶሻል ሚዲያ የተዋወቅኩ ሰው ነበረ። ከዛም ከሱ ጋር ተዋውቄ 4 ዓመት ምናምን አብረን ቆየን በሶሻል ሚዲያ ብቻ ማለት ነው። ማለት የኛ ሀገር ልጅ ነው ውስጥ ቤተሰቦቹን አውቃለሁ። ከዛ አብረን ቆይቼ ምናምን ኢትዮጵያ ከቤተሰቦች ጋር ነገርኳቸውም ይሄ ነገር እንዳለ ማለት ኮሚኒኬሽን ስላሌለኝ ማለት ነው። ከሰላምታ ውጭ ብዙ ኮሚኒኬሽን የለኝም እና ለቤተሰብ እንደዚህ ሄድኩኝ ወደ ኢትዮጵያ ሄጄ ምናምን እንደዚህ እንዳለን ጓደኛ ላይ ምናምን ብዬ ብቻ ነገርኳቸው። እንደዚህ ምናምን ብዬ ነገርኳቸው። ከዛ ኢትዮጵያ ሄጄ ከሱ ጋር ማለት ቤተሰብንም ማስተዋወቅ አይፈልግም እሱ በቃ እኔ ማለት ደግሞ ኖርማል ነበር የምፈልገው። ቤተሰቦች ጋራም እንደዚህ ብዬ አልነገርኳቸው። በቃ እንደዚህ ከሆነ በቃ ህይወት ለመመስረት እንደዚህ እናድርግ ያለው ነገር ሲለኝ ያለኝ ገንዘቡን በሙሉ ወደ እሱ ትራንስፈር አደረኩት ማለት ነው እንዳለ ያለኝ ነገር። ከዛን ገንዘብ እንዳለ ያለውን ነገር በሞባይል ባንክ ነበር ትራንስፈር አደረኩለት። ያኔ አንድ ነገር ነክፈትና ያለሽ ለምን ነበር ሱቅ እንክፈትና በቃ ከዚህ በኋላ ስሬና ባለው ገንዘብ ተመልሰሽ ሄደሽ ያለውን ነገር አስተካክለን እንጋባለን፣ በቃ የራሳችን ህይወት እንጀምራለን አለኝ። ኢትዮጵያ ሂጅ ማለት ስመለስ እዛ ወደ ኢትዮጵያ ወደዚህ ተመለስኩኝ ማለት ነው። ወደ ኢትዮጵያ ወደዚህ ተመለስኩኝ በኋላ በቃ ተስተርግ ያለውን ነገር ያኔ ብዙም ባናወራም እንደዚህ ነው እኮ ምናምን ብዬ ነገርኳት። ከዛ እሷ ስነግራት በጣም ደነገጠች። እኔ የማውቀው ነገር የለም ማለት በጣም ደነገጡ ሁሉም። እዛ የራሱ ህይወት እኮ እንዳለው ልጁ ምናምን ነገሩኝ። አላመንኩም። እንደዛም ሆኖ ከሱ ጋር አወራ ነበረ እንደ በፊቱ ግን አወራኝም። ዳዝንት ኤኒ ሪስፔክት የሚባል ነገር የለውም ከተመለስኩኝ በኋላ ማለት ነው። ምንም ሪስፔክት የሚባል በሴት ልጅ የሚባል ነገር የለውም። በፊት የሚያወራኝ ነገር ህይወት የሚባለው እንደዚህ ብናደርግ እንደዚህ ይሆናል ብሎ የሚያወራኝ ነገር ምንም የለም። ከዛ እንደዛ ስሰማ የራሱ ህይወት እንዳለው ስልክ ትዳር ባይመሰረትም የራሱ ህይወት የራሱ የሚል ሀሳብ እንዳለች ሴት እንዳለች በህይወቱ ምናምን ነገረች። ሲስተር ታውቀዋለች እና እንደዚህ ምናምን እየስጠይቀውም አይ እንደሱ ውሸት ነው እኮ ምናምን አለኝ። ከዛ በፊት ሁሌ በየቀኑ ነው የምናወራው። ከዛ አንድ ቀን ካወራኝ 3 ቀን ቆይቶ ነበር የሚያወራኝ። ቤተሰቦቹ ጋር ሲሄድ ስልኩን ይዘጋል ሙሉ በሙሉ ማለት ነው። ፋሚሊዎቹ ጋር ሲገባ ማለት ነው። ለምን ይሄ ነገር እንደዚህ ከሆነ ለምን ቤተሰብ አናስተዋውቅም በቃ ምናምን ስለው ማስተዋወቅም አይፈልግም ምናምን። ከዛም በቃ የራሱን ህይወት ሊጀምር እንደሆነ ነገረችን ሲስተር ማለት ነው። ወደ 700,000 ብር ወደ እሱ አስገብቻለሁ። ኖርማል በቃ ህይወት ብዬ ምናምን ጀመር ምናምን ብዬ አስቤ ስልኩን አጠፋ ማለት ነው። በጣም ከባድ ነው እንዳልልፋውት አይዞሽ
አንቺው